ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። ህወሓት ከፓርቲነት መሰረዙን ተከትሎ የፕሪቶሪያ የሰላም ስምምነት አሸማጋዮች አስቸኳይ ስብሰባ እንዲቀመጡ ጥሪ አቀረበ። የኢትዮጵያ ኤሌክትሪክ አገልግሎት የምርመራ ቡድን በአዲስ አበባ የተበላሹ የኤሌክትሪክ ምሰሶዎችን ለመለየት 1767 ኪሎ ሜትር ያህል በእግር መጓዙ ተገለጸ። ዶናልድ ትራምፕ ከኳታር መንግስት ጋር የ1.2 ትሪሊየን ዶላር የኢኮኖሚ ስምምነት ሲፈራረሙ የተጠቀሙት ስክሪፕቶ ዓለምን እያናገረ ይገኛል። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለ ዓለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። ህወሓት ከፓርቲነት መሰረዙን ተከትሎ የፕሪቶሪያ የሰላም ስምምነት አሸማጋዮች አስቸኳይ ስብሰባ እንዲቀመጡ ጥሪ አቀረበ። ምርጫ ቦርድ መሰረዙን ካወጀ ከአንድ ቀን በኋላ ህወሓት ባወጣው መግለጫ የሰላም ስምምነቱ አሸማጋዮች ሁኔታውን የሚመለከት አስቸኳይ ስብሰባ እንዲቀመጡ ጥሪ አቅርቧል። ጽዮን ላይኩን ተጨማሪ አላት። የፕሪቶሪያው ስምምነት ፈራሚ አካል የሆነው ህወሓት ምርጫ ቦርድ ለሁለተኛ ጊዜ የሰጠውን የፓርቲነት እውቅና መነጠቁን ተከትሎ የአፍሪካ ህብረትና የፕሪቶሪያው ስምምነት የሚያካትታቸው አካላት በአስቸኳይ ስብሰባ እንዲቀመጡ ጠይቋል። በኢትዮጵያ የቅርብ ጊዜ የፖለቲካ ታሪክ ለግማሽ ክፍለ ዘመን ስያሜው ከመድረክ ያልወረደው ህወሓት የህዝብ ተወካዮች ምክር ቤት ለምርጫ ቦርድ በሰጠውና በድጋሚ ነባር ህጋዊ ሰውነቱን እንዳያገኝ በሚያዘው ህግ ከፓርቲዎች ስም ዝርዝር ወጥቷል። የህግ ባለሙያዎች በ30 ቀናት ውስጥ ምርጫ ቦርድ በሰጠው ውሳኔ ላይ ለፌዴራል ከፍተኛ ፍርድ ቤት አቤቱታ ካላቀረበ በህግ ንግግር ከዚያ በኋላ ህወሓት አይኖርም ሲሉ ቢገልጹም ህወሓት ጉዳዩን ለአቤቱታ ይዞት የሄደው ሳይሰረዝ በፊት ተማምኖበት ወደ ነበረው የደቡብ አፍሪካው ስምምነት ሆኗል። ለፕሪቶሪያው ማህበረሰብ በሰጠውና በእንግሊዝኛ ጽሑፍ በሰፈረው ደብዳቤም የፌዴራል መንግስት በስምምነቱ ለህወሓት የሰጠውን እውቅና እየጣሰ ነው ብሏል። የህወሓት መሰረዝ እየተቃረበ ባለበት ወቅት እየሰጠ በነበረው መግለጫና የፓርቲው አመራሮች በሚሰጧቸው የተለያዩ ቃለ መጠይቆች ፓርቲው እንደ አዲስ ለመመዝገብ መስማማት ላይ ደረሰ ማለት በትግራይ ጦርነት ህወሓት አሸባሪ እንደሆነ መቀበል ነው ብለውታል። ነባር ህጋዊ እውቅናን የመመለስ ጉዳይም በዋነኝነት የፖለቲካ ውሳኔ እንጂ የሚከለክል ህግ አለመኖሩንም ገልጾ ብሔራዊ ምርጫ ቦርድም በህግ ሽፋን መተማመንን የሚሽር ፖለቲካዊ አቋሙን ቀጥሎበታል ሲል ገልጿል። ይሁንና ምርጫ ቦርድ ህወሓትን የሰረዘው ሲሆን ፓርቲው ላይ የተሰጠው ውሳኔም በምርጫ ቦርድ ህግ መሰረት ፓርቲው ከዚህ በኋላ እንደ ፓርቲ መንቀሳቀስ እንዳይችል የሚያዝ እንዲሁም አመራሮቹ ላይም ተፈጻሚ እንዲሆን ያዘዘ ሆኗል። የህወሓት መሰረዝ ከፓርቲው ባለፈ በዚህ በደቡብ አፍሪካዋ ከተማ የተፈረመውን ስምምነት ቀጣይ እጣ ፈንታ ምን ሊያደርገው ይችላል የሚል ጥያቄ ማስከተሉም አልቀረም። የፖለቲካ ተንታኞች በአንድ በኩል የፕሪቶሪያው ስምምነት የወለደው ጊዜያዊ አስተዳደር ስምምነቱን ለማስፈጸም ቁልፍ አካል በመሆኑ የህወሓት መሰረዝ ስምምነቱን አይሽረውም ሲሉ፣ በሌላ በኩል ደግሞ ጊዜያዊ አስተዳደሩ ያለ ህወሓት ሊፈጽማቸው የማይችሉ ተግባራት በመኖራቸው የፓርቲው መሰረዝ እንቅፋት እንደሆነ ያስረዳሉ። በሌላ በኩል ህወሓት የፕሪቶሪያውን ስምምነት ስለፈረመ ከዚህ በኋላ ጊዜያዊ አስተዳደሩን አልቀበልም ፈርሷል የሚል ሀሳብ ካነሳ ምናልባትም ስምምነቱ ላይ የመፍረስ አደጋ ሊጋርጥ እንደሚችል ተመላክቷል። ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በላከው እንዲሁም የአፍሪካ ህብረትን፣ የኢጋድ ጸሐፊ ወርቅነህ ገበያውን፣ የአሜሪካ አምባሳደርን እንዲሁም የአውሮፓ ዩኒየን የአፍሪካ ቀንድ ተወካዮችን ሌሎች ተሳታፊ አካላትንም አካቶ በላከው ደብዳቤ ታዲያ ቡድኑ አስቸኳይ ስብሰባ እንደሚፈልግ ገልጿል። በሀገር ውስጥ ፓርቲዎችን የመመዝገብም ሆነ የመሰረዝ ሙሉ ስልጣን ያለው የምርጫ ቦርድ ውሳኔ በህጉ መሰረት ወደ ጠቅላይ ፍርድ ቤት ከመውሰድ ይልቅ በተደጋጋሚ ጉዳዮቹን ለአፍሪካ ህብረትና የፕሪቶሪያ አደራዳሪ ወገኖች ሲወስድ የቆየው ህወሓት ቀጣዩን የፓርቲውን ህልውና አስመልክቶ ከአፍሪካ ህብረትና ከስምምነቱ አደራዳሪዎች በኩል የሚሰጠው ምላሽ ተጠባቂ ሆኗል። የኢትዮጵያ ኤሌክትሪክ አገልግሎት የምርመራ ቡድን በአዲስ አበባ የተበላሹ የኤሌክትሪክ ምሰሶዎችን ለመለየት 1767 ኪሎ ሜትር ያህል በእግር መጓዙ ተገለጸ። አገልግሎቱ የኃይል መቆራረጥ ድግግሞሽን ወደ ዜሮ ለማውረድ የ100 ቀናት እቅድ ይዞ እየሰራ እንደሚገኝ ለጣቢያችን በላከው መግለጫ አመላክቷል። ተጨማሪ አለን።
የኢትዮጵያ ኤሌክትሪክ አገልግሎት የኃይል መቆራረጥ ድግግሞሽን ወደ ዜሮ ለማውረድ አዲስ አበባ ላይ የ100 ቀናት እቅድ ይዞ እየሰራ እንደሚገኝ አስታውቋል። አገልግሎቱ ለጣቢያችን በላከው መግለጫ የቅድመ መከላከል ስራ የዘወትር ተግባሪ ቢሆንም በዚህ የ100 ቀን እቅድ በጂፒኤስ ቴክኖሎጂ በመታገዝ በመዲናዋ የኤሌክትሪክ ምሰሶች ላይ ቅድመ ምርመራ ሳደርግ ቆይቻለሁ ብሏል። ተቋሙ በዚህ ቴክኖሎጂ በመታገዝ በአዲስ አበባ ያሉ 152 የመካከለኛ መስመሮችና እነዚህን መስመሮች የሚሸከሙ 49581 ምሰሶዎች ላይ አደረኩት ባለው ቅድመ ምርመራ ከ26559 ከባድና ቀላል ግኝቶች ላይ መድረሱን አስታውቋል። ይህንንም ለመለየት ምርመራ ቡድኑ በሁለት ወራት ውስጥ 1767 ኪሎ ሜትር ያህል በእግር መጓዙንም የኢትዮጵያ ኤሌክትሪክ አገልግሎት ገልጿል። ቅድመ ምርመራ ሲከናወን በአንድ ምሰሶ ወይም መስመር ላይ ከአንድ በላይና ተደጋጋሚ ግኝቶች ሊገኙ ይችላሉ ሲል ያስታወቀው አገልግሎቱ በዚህ ሁኔታ በአዲስ አበባ በ7521 ቦታዎች ላይ የዛፎች ንክኪ 6399 መቀየር የሚያስፈልጋቸው ምሰሶዎች 6338 ይረገቡ እንዲሁም 2427 መስመሮች ከግንባታዎችና እርስ በርሳቸው የተቀራረቡ ሆነው መገኘታቸውን ለጣቢያችን በላከው መግለጫ አመልክቷል። ይህም ለተደጋጋሚ የኃይል መቆራረጥ መንስኤ ከሆኑ ዋነኞቹ የግኝት ነጥቦች መካከል ተጠቃሽ ነው ሲልም ገልጿል። ይህንንም ተከትሎ እስካሁን 29 በመቶ ወይም ለ7663 ያህሉ አስፈላጊው ማስተካከያ መደረጉን ገልጾ ከዚህም በተጨማሪ በከተማዋ የሚገኙ በ10498 ትራንስፎርመሮች ላይ ምርመራ ተደርጎ በ7211 ያህሉ ላይ መጠነኛ ችግሮች የተገኙ በመሆኑ ተገቢው ማስተካከያ በመደረግ ላይ ይገኛል ብለዋል። በሌላ በኩል በከተማዋ ከፍተኛ የኃይል ጭነት ባለባቸውና በሌለባቸው የኃይል ማከፋፈያ ጣቢያዎች መካከል የኃይል ማበዳደር ስራዎች እየተከናወኑ ይገኛሉ ተብሏል። የ100 ቀን እቅዱ በቅድሚያ አዲስ አበባ ላይ የተጀመረ ቢሆንም ሌሎች ሪጅኖችም ይህንኑ ተግባር ያከናወኑ እንደሚገኙ አገልግሎቱ ገልጿል። የ100 ቀን እቅዱ ሊጠናቀቅ ከአንድ ወር ያልበለጠ ጊዜ እንደቀረው የገለጸው የኢትዮጵያ ኤሌክትሪክ አገልግሎት ችግሩን መለየት የመፍትሄው ግማሽ አካል እንደመሆኑ የተሰሩ ስራዎች በአጭር ጊዜ ምክንያታዊ የኃይል መቆራረጦችን መግታት እንደሚቻል ተስፋ ሰጪ ናቸው ሲል ባወጣው መግለጫ አመልክቷል። ዶናልድ ትራምፕ ከኳታር መንግስት ጋር የ1.2 ትሪሊየን ዶላር የኢኮኖሚ ስምምነት ሲፈራረሙ የተጠቀሙት ስክሪፕቶ ዓለምን እያናገረ ይገኛል። ጀርመን ሀገር ተመርቶ በኳታሩ ኢሚር ሼክ ታማም አልታኒ ለትራምፕ በስጦታ መልክ የተበረከተው ስክሪፕቶ በኢትዮጵያ ሲመነዘር ከ3 ሚሊዮን 600 ሺህ ብር በላይ እንደሚያወጣ ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ እንደ ቱጃር ነጋዴ በነዳጅ ዘይት ከበለጸገችው የባህረ ሰላጤዋ እንቁ ኳታር ገዢዎች ጋር የተወዳጁት ፖለቲካውን በይፋ ከመቀላቀላቸው በፊት ነበር። ዶሃዎችም የግንኙነቱ መጠናከር አጥብቀው ይፈልጉታል። ትራምፕ ሰሞኑን ባደረጉት ጉብኝትም የዋሽንግተንና የዶሃ ወዳጅነት ይበልጥ ተጠናክሯል። የግንኙነቱ መጠናከር ለአሜሪካኖች ገበያና ገንዘብ፣ ለዶሃዎች ደግሞ የጦር ኃይል ከለላ፣ የዲፕሎማሲና የፖለቲካ ድጋፍ ያስገኝላቸዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከሌሎች ጉዳዮች በበለጠ በንግድና ኢንቨስትመንት ላይ ካተኮረው የፕሬዝዳንቱ የመካከለኛው ምስራቅ ጉብኝት ብዙ ካፒታል ወደ አሜሪካ የሚስቡና በርካታ የስራ ዕድሎችን የሚፈጥሩ ትልልቅ ኢንቨስትመንቶችን ማግኘት መቻሉን በስፋት እየተነገረ ይገኛል። ፕሬዝዳንቱ የበርካታ ፍላጎቶች መናኸሪያና ውስብስብ የጂኦፖለቲካዊ ጉዳዮች ሰለባ ከሆነው ከመካከለኛው ምስራቅ ቀጣና ይህንን ያህል ሰፊ ኢንቨስትመንት መሳብ መቻላቸው እስከዛሬ በስልጣን ዘመናቸው በምጣኔ ሀብት ዘርፍ ያስመዘገቡ ትልቁ ስኬት ተደርጎ እየተቆጠረላቸውም ይገኛል። ከነዚህ ትላልቅ ኢንቨስትመንቶች መካከል አንዱ ትራምፕ ከኳታር ኤሚር ሼክ ታማም ቢን ሐማድ አልታኒ ጋር በመሆን ዶሃ ላይ የተፈራረሙት የ1.2 ትሪሊዮን ዶላር የኢኮኖሚ ስምምነት ነው። ታዲያ በዚህ ወቅት ትራምፕ ከኳታር መንግስት ጋር ስምምነቱን ሲፈራረሙ የተጠቀሙበት እስክሪፕቶ ከትሪሊዮን ዶላሩ ስምምነት እኩል ዓለምን እያነጋገረ ይገኛል። ጀርመን ሀገር ተመርቶ በኳታሩ ኤሚር ሼክ ታማም ቢን ሐማድ አልታኒ ለትራምፕ በስጦታ መልክ የተበረከተው ይህ እስክሪፕቶ ዋጋው ከ27450
$150 በላይ ሲሆን በኢትዮጵያ ስንመነዝረውም ከ3 ሚሊዮን 600 ሺህ ብር በላይ ያወጣል እንደማለት ነው። በዋጋ ደረጃ በብዙ ሰው ዘንድ የማይደፈረው ሞንብሎ ማይስተር ሽቹክ 149 የተሰኘው እስክሪብቶ ጫፉ ከንጹህ ወርቅ የሚሰራ ሲሆን ቀለሙ ሲያልቅ እየተሞላ ለረጅም ዓመታት ማገልገል የሚችል እስክሪብቶ ነው። እንግዲህ ትራምፕ ታሪካዊ ያሉትን $1 ትሪሊዮን ስምምነት የተፈራረሙት በዚህ እስክሪብቶ ሲሆን የአንዱ እስክሪብቶ ዋጋ እኛ ሀገር ቢመጣ መለስተኛ እስክሪብቶ ፋብሪካ እንደሚከፍት ለመገመት የተለየ የሂሳብ ችሎታ አይጠይቅም። የሆነ ሆኖ ልክ ስምምነቱ ሲያልቅ የኳታሩ ኤመር ሼህ ተማም ቢን ሐማድ አልታኒ ይህንን እስክሪብቶ ለዶናልድ ትራምፕ በስጦታ መልክ ያበረከቱ ሲሆን ትራምፕም በስጦታ የተበረከተላቸውን እስክሪብቶ ከፍ አድርገው በማውለብለብ ለዓለም እዩልኝ ብለዋል። ቶስት ማስተር ኢንተርናሽናል የምስራቅ አፍሪካ ቶስት ማስተር ጉባኤን ለመጀመሪያ ጊዜ በኢትዮጵያ ማካሄድ ጀመረ። ቶስት ማስተር ኢንተርናሽናል ሰዎች የንግግርና የአመራር ችሎታቸውን በማዳበር በራስ መተማመናቸውን ለማሳደግ ዓላማውን ያደረገ ተቋም ነው። ሩሃ ግርማ ተጨማሪ አላት። ቶስት ማስተር ሰዎች የንግግርና የአመራር ችሎታቸውን በማዳበር በራስ መተማመናቸውን ለማሳደግ ዓላማውን ያደረገ ተቋም ሲሆን በዓለም ላይ በርካታ የቶስት ማስተር ክለቦች ይገኛሉ። በየክለቡ ያሉ አባላት የሚከተሉት ዓለም አቀፍ መመሪያ ያለ ሲሆን የየክለቡ አባላት ከሃይማኖትና ከፖለቲካ ውጪ ሁሉንም ርዕሰ ጉዳይ ይዳስሳሉ። በዚህ መሰረት ለአባላት ራስን ከማስተዋወቅ ጀምሮ በተለያዩ ርዕሰ ጉዳዮች ላይ ንግግር የማድረግ እድል የሚሰጣቸው ሲሆን በሀገራችን ኢትዮጵያም በ1950ዎቹ የነበረው የቶስት ማስተር ክለብ ብዙ ተጽዕኖ ፈጣሪዎች የነበሩበት ነው። ከነዚህ ግንባር ቀደም የቶስት ማስተር ክለቦች አንዱ ብሉ ናይል ቶስት ማስተር ክለብ ሲሆን እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የመሳሰሉ ታዋቂ ሰዎችን በአባልነት ያቀፈ ነበር። በቶስት ማስተር በዓለም ላይ ወደ 40 የሚጠጉ ንግግሮችን ካደረጉ በኋላ ትልቁን የቶስት ማስተር ማዕረግ ዲስቲንጉይሽድ ቶስት ማስተር ካገኙ ሰዎች መካከልም እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ መሆናቸውም ይነገራል። ቶስት ማስተር ኢንተርናሽናል የምስራቅ አፍሪካ ቶስት ማስተር ጉባኤን ለመጀመሪያ ጊዜ በኢትዮጵያ እያካሄደ ይገኛል። የቶስት ማስተሮችን ውድድር በመክፈቻ መርሃ ግብሩ ላይ አስመልክቶ ጅማሬውን ያደረገው ጉባኤው ከተለያዩ የአፍሪካና ከዓለም ሀገራት የመጡ ተሳታፊዎችንም ያካተተ ነበር። የጉባኤው አስተባባሪ የሆኑት ሳምራዊት ሞገስ ለጣቢያችን እንደገለጹት በኢትዮጵያ ያሉ 10 የቶስት ማስተር ክለቦች የንግግርና የአመራር ችሎታን በከፍተኛ ደረጃ ለማሻሻል የሚረዳ ስልጠና በመስጠት ላይ ይገኛሉ። ኢትዮጵያ በቶስት ማስተር አባል የሆነችው እንደ አውሮፓ አቆጣጠር ከ1958 ዓመተ ምህረት ነው። እንዲያ ያለማደጉ አሁን ግን ከ10 በላይ ክለቦች አሉ። ነገር ግን በሌላው ሀገር 40 50 እነ ኬንያ ያላቸው ይሄ ቶስት ማስተር ምንድነው የሚሰጠን? የፐብሊክ ስፒኪንግ በስቴጅ ላይ ያለምንም ፍርሃት የመናገር የማዳመጥ በአጠቃላይ የኮሙኒኬሽን ስልታችንን የምናሳድግበት ነው። አስተባባሪዋ አክለውም ጣቢያችን አርትስ ቴሌቪዥን ለዚህ ዓላማ መሳካት ልዩ ድጋፍ በማድረጉ ምስጋና አቅርበዋል። የአርትስ ቲቪን በዚህ አጋጣሚ በጣም ላመሰግን ፈልጋለሁ። ምክንያቱም ለዚህ ቦታ ተሰጥቶ ይሄንን ፕሮግራም ህዝብ እንዲያዩ ስላደረጋችሁ ያው ቶስት ማስተርን የደገፋችሁት የእናንተም አባሎች ቶስት ማስተር ቢገቡ ደስ ይለኛል። ከልብ እግዚአብሔር ይስጥልኝ። አመሰግናለሁ። አንድ ሰው የየትኛውም የቶስት ማስተር ክለብ አባል ሲሆን በዓለም አቀፍ ክለብ መዝገብ ስሙ የሚሰፍር ሲሆን የንግግርና አመራር ደረጃዎች መመሪያ መጽሐፍት ላይ ያለውን መርህ ተከትሎ በማለፍ ዓለም አቀፍ ሰርተፍኬት ማግኘት እንደሚችል መረጃዎች ያመለክታሉ። ክብራትና ክብራን ከአርት ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። ህወሓት ከፓርቲነት መሰረዙን ተከትሎ የፕሪቶሪያ የሰላም ስምምነት አሸማጋዮች አስቸኳይ ስብሰባ እንዲቀመጡ ጥሪ አቀረበ። ቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ
የምሽት ስፖርታዊ መረጃዎቻችንን ከሀገር ውስጥ እንጀምራለን። ሊጠናቀቅ የአምስት ጨዋታዎች ዕድሜ ብቻ የቀሩት የኢትዮጵያ ፕሪሚየር ሊግ የሐዋሳ ቆይታ የመጨረሻ ሳምንት ጨዋታዎች ሲቀጥሉ ነገ ቀን 9 ሰዓት ላይ የሊጉ መሪ ኢትዮጵያ መድን በ30 ነጥቦች ወራጅ ቀጠና ውስጥ ከሚገኘው መቀለ ሰባ እንደርታ ይገናኛል። ምሽት 12 ሰዓት በተጫዋቾች ጉዳት እየታመሰ ተደጋጋሚ ነጥቦችን እየጣለ የሚገኘው አርባ ምንጭ ከተማ ከድሬዳዋ ከተማ የሚገናኙ ይሆናል። የሊጉ ቀሪ ጨዋታዎች እሁድም ሲቀጥሉ ውልዋሎ አዲግራት ዩኒቨርሲቲ ከኢትዮ ኤሌክትሪክ፣ ኢትዮጵያ ቡና ከአዳማ ከተማ፣ ፋሲል ከነማ ከኢትዮጵያ ንግድ ባንክ በሐዋሳ ዩኒቨርሲቲ ስቴዲየም የሚገናኙ ይሆናል። ከባርማዶ ያገኘናቸው መረጃዎች ስናልፍ ባርሴሎና በታሪኩ ለ28ኛ ጊዜ የላሊጋ ሻምፒዮን መሆኑን አረጋግጧል። የካታሎኑ ክለብ ባርሴሎና ከሜዳው ውጪ ከኢስፓኞል ጋር ያደረገውን ጨዋታ 2-0 በሆነ ውጤት በማሸነፍ የ24-25 የስፔን ላሊጋ ሻምፒዮን መሆኑን አረጋግጧል። የባርሴሎናን ማሸነፊያ ግቦች ላሚን ያማልና ፌርሚን ሎፔዝ ከመረብ አሳርፈዋል። በዚህም ባርሴሎና ሁለት ጨዋታዎች የቀሩት 28ኛ የስፔን ላሊጋ ዋንጫውን ማሸነፍ ችሏል። ሪያል ማድሪድ 36 ጊዜ በማሸነፍ በላሊጋው ታሪክ ቀዳሚው ክለብ ነው። ጀርመናዊ አሰልጣኝ ሃንሲ ፍሊክ በመጀመሪያ ዓመት የአሰልጣኝነት ዘመኑ ከባርሴሎና ጋር በዚህ ውድድር ዓመት የላሊጋ፣ ኮፓ ዴል ሬይ እና ሱፐር ኮፓ ዋንጫዎችን በማሳካት የሀገር ውስጥ ሶስትዮሽ ዋንጫ ማሸነፍ ችሏል። ከባርሳ የዘንድሮ ስኬት ጀርባ የ17 ዓመቱ ኮከብ ላሚን ያማል ሚና የማይተካ ነበር ሲሉ ብዙዎች እየዘገቡ ይገኛሉ። የእግር ኳስ ኮከቡ ሊዮኔል ሜሲ በሰለጠነበት ላሜሲ አካዳሚ ሰልጥኖ ሜሲን እያደነቀና አሪያ አድርጎ ወደ ኳስ ህይወት የገባው ላሚን ያማል የዘመኑ ኮከብ ለመሆን ጉዞውን ጀምሯል። ላሚን ያማል ባርሴሎና ትላንት 2-0 አሸንፎ የላሊጋውን ዋንጫ ሲያሸንፍ ቀዳሚዋን ግብ አስቆጥሮ ለሁለተኛው ግብ መቆጠር ኳስ አመቻችቶ በማቀበል አስደናቂ ምሽት አሳልፏል። ገና በለጋ እድሜው ሁለተኛ የላሊጋ ዋንጫውን የወሰደው ያማል በውድድር ዓመቱ ባደረጋቸው 45 ጨዋታዎች 17 ግቦችን አስቆጥሮ 25 ለግብ የሚሆኑ ኳሶችን አቀብሏል። በ17 ዓመት እድሜው ሁለት የላሊጋ፣ አንድ የኮፓ ዴል ሬይ፣ አንድ የስፔን ሱፐር ካፕ ዋንጫ በአጠቃላይ ከክለቡ ጋር 5 ዋንጫዎችን አሸንፏል። ታዳጊው በግሉ በርካታ ሽልማቶችን ያገኘ ሲሆን ከነዚህ መካከል ጎልደን ቦይ፣ የዓለም ምርጥ ወጣት ተጫዋች፣ በዓለም ኮከብ ወጣት ተጫዋች እንዲሁም የላውረስ የዓመቱ ክስተት ተጫዋች ሽልማቶች ተጠቃሾች ናቸው። በሌላ የላሊጋ ጨዋታ አትሌቲኮ ማድሪድ በኦሳሱና 2-0 ተሸንፏል። የ37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ወሳኝ መርሃ ግብሮች ዛሬ ሲጀምሩ ቼልሲ በሜዳው ስታንፎርድ ብሪጅ ምሽት 4 ሰዓት ከሩብ ማንቸስተር ዩናይትድን ያስተናግዳል። በ63 ነጥብ 5ኛ ደረጃ ላይ የሚገኘው የምዕራብ ለንደኑ ክለብ ቼልሲ ለሚቀጥለው የውድድር ዘመን የሻምፒዮንስ ሊግ ተሳትፎ ቦታን ለማግኘት በሚደረገው ፉክክር ውስጥ ለመቆየት ይፋለማል። በዚህ የውድድር ዓመት በሊጉ 17 ጨዋታዎችን የተሸነፈው ማንቸስተር ዩናይትድ ይህ ቁጥር ከፍ እንዳይል ብርቱ ፉክክር እንደሚያደርግ ይጠበቃል። በአሰልጣኝ ሩበን አሞሪም የሚመራው ማንቸስተር ዩናይትድ በ39 ነጥብ 16ኛ ደረጃ ላይ ይገኛል። ሁለቱ ቡድኖች እርስ በርስ ባደረጓቸው 5 ያለፉት የእንግሊዝ ፕሪሚየር ሊግ ጨዋታዎች ማንቸስተር ዩናይትድ በሁለቱ ሲያሸንፍ ቼልሲ በአንዱ ድል አድርጎ በሁለቱ አቻ ተለያይተዋል። በዚህ ውድድር ዘመን በኦልድ ትራፎርድ ባደረጉት የመጀመሪያ ዙር ሊጉ ጨዋታ አንድ አቻ መለያየታቸው አይዘነጋም። በሚቀጥለው ሳምንት ከቶተንሃም ጋር የዩሮፓ ሊግ ፍጻሜ ተፋላሚ የሆነው ዩናይትድ ምንም እንኳን በፕሪሚየር ሊጉ ቢያከትምለትም ለቀጣዩ ፍጻሜ ጨዋታ በስነ ልቦና ረገድ ለመዘጋጀት አሸንፎ መውጣቱን ሲፈልገው የኢንዞ ማሬስካው ቼልሲ የአውሮፓ ሻምፒዮንስ ሊግ ቦታን ለማስከበር የሚፋለም ይሆናል። በሌላ የሊጉ ጨዋታ አስቶን ቪላ ምሽት 3 ሰዓት ተኩል ላይ በሜዳው ቪላ ፓርክ ቶተንሃም ስፐርን የሚያስተናግድ ይሆናል። ባለሜዳው ቡድን አስቶን ቪላ የአውሮፓ ሻምፒዮንስ ሊግ ቦታን ለማግኘት በሚደረገው ፉክክር ውስጥ ለመቆየት ወሳኝ 3 ነጥብ ለማሳካት ወደ ሜዳ ይገባል። ደካማ የውድድር ዓመት እያሳለፈ የሚገኘው ቶተንሃም ስፐር በክሪስታል ፓላስ ከደረሰበት ሽንፈት በማገገም ወደ አሸናፊነት ለመመለስ ይጫወታል። አስቶን ቪላ በ63 ነጥብ 6ኛ ደረጃ ላይ ሲቀመጥ ቶተንሃም ስፐር በ38 ነጥብ 17ኛ ደረጃ ላይ ይገኛል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በተባባሪያችን ናትናኤል ደበና ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ።
የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ጉዳዮች ድምፃዊ ቀመር ዩሱፍ በ50 ዓመታት የሙዚቃ ህይወት ጉዞዬ የመጨረሻዬ ነው ያለውን የሙዚቃ አልበም ለአድማጮች ሊያቀርብ ነው። ሐሙስ የተሰኘ ርዕስ የተሰጠው ተውኔት ከ20 ዓመታት በኋላ በድጋሚ በዕለተ ሐሙስ ለመድረክ በቃ። ድምፃዊ ሁኔ በላይ ግለ ታሪኩ ላይ ትኩረት ያደረገ መጽሐፍ ጽፏል። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋል። አብራችሁን ሆኖ በኢትዮጵያውያን የሙዚቃ አድማጮች ዘንድ በባህል ድምፃዊነቱ ዝነኛ የሆነው ድምፃዊ ሁኔ በላይ የጥበብና የህይወት ጉዞን የሚያስቃኝ አዲስ መጽሐፍ ለንባብ ሊያበቃ እንደሆነ ተሰምቷል። ፍኖተ ጥበብ የተሰኘ ርዕስ የተሰጠው መጽሐፉ ድምፃዊ ሁኔ በላይ ከተወለደበት ፍኖተ ሰላም እስከ አሜሪካ በሙዚቃ ህይወቱና በኑሮ ያሳለፈውን የህይወት ጉዞ የሚተርክበት ነው ተብሏል። በመጽሐፉ ዝግጅት ላይ ደራሲ አቤል ጋሼና መጋቢ ጥበባት አበራ አዳሙ በአርቶት ስራ ተሳትፈውበታል። መጽሐፉ በቅርቡ በኢትዮጵያ እንዲሁም ሰኔ 21 2025 በአሜሪካ የሙያ ባልደረቦቹ በተገኙበት ይመረቃል። ይሁኔ በላይ ከመጽሐፉ በኋላም አዲስ የሙዚቃ አልበሙን ለአድማጮች እንደሚያቀርብም አርትስ ስፔሻል ያገኘው መረጃ ያመለክታል። ሐሙስ የተሰኘ ርዕስ የተሰጠው ተውኔት ከ20 ዓመታት በኋላ በድጋሚ በዕለተ ሐሙስ ለመድረክ በቃ። አንጋፋው ከያኒ ተክሌ ደስታ ከዓመታት በፊት የተወነበትና በማስቀጠልም አዘጋጅ ሆኖ ብቅ ያለበት ሐሙስ ተውኔት ከ20 ዓመታት በኋላ ትላንትና ግንቦት 7 ቀን 2017 ዓ.ም በኢትዮጵያ ብሔራዊ ቲያትር ቤት ባልተለመደ መልኩ በአዘቦት ቀን ከቀኑ በ8 ሰዓት ላይ ለመድረክ በቅቷል። የሐሙስ ተውኔት ድርሰቱ የስዩም ተፈራ ሲሆን አዘጋጆቹ ደግሞ ተክሌ ደስታና ተስፋዬ ሲማ ናቸው። በትወናው በኩል ታሪኩ ሚፍታ፣ ቴዎድሮስ ሙሉጌታ፣ እፀ ሕይወት አዳንከኝ፣ ዮዲት ካሳውን ተሳትፈውበታል። ሐሙስ ተውኔት ከ20 ዓመታት በኋላ ወደ መድረክ ሲመለስም በርካታ ጥሪ የተደረገላቸው እንግዶች ተገኝተዋል። ተውኔቱ በቋሚነትም በዕለተ ሐሙስ ከቀኑ 8 ሰዓት ጀምሮ መድረኩን ይቀጥላልም ተብሏል። የአፋን ኦሮሞ ድምፃዊው ቀመር ዩሱፍ በ50 ዓመታት የሙዚቃ ህይወት ጉዞዬ የመጨረሻ ነው ያለውን የሙዚቃ አልበም ለአድማጮች ሊያቀርብ ነው። የድምፃዊው የመጨረሻ የሙዚቃ አልበም ገላኖ የተሰኘ ርዕስ ተሰጥቶታል። የፊታችን ሰኔ 15 ቀን 2017 ዓ.ም አልበሙ እንደሚመረቅም ድምፃዊው ተናግሯል። ድምፃዊ ቀመር ከአልበሙ ባሻገርም የፊታችን መስከረም 23 2018 ዓ.ም በአዲስ አበባ ሚሊኒየም አዳራሽ ኮንሰርቱን እንደሚያቀርብ አስታውቋል። ከሚሊኒየም አዳራሽ ኮንሰርት በተጨማሪ በኢትዮጵያ የክልል ከተሞችና በባህር ማዶ ሀገራትም የሙዚቃ ኮንሰርቱን እንደሚያካሂድም ተናግሯል። አርቲስት ቀመር በ50 ዓመታት የሙዚቃ ጉዞ ላይ 7 የሙዚቃ አልበም 50 ነጠላ ዜማዎችን ለህዝብ ጆሮ አድርሷል። ቀመር ከኦሮምኛ ሙዚቃዎች በተጨማሪም ከ10 በላይ በሚሆኑ ቋንቋዎች የሙዚቃ ስራዎችን እንዳቀነቀነ ይነገርለታል። ከ48 ሀገራት በላይም ተዘዋውሮ የሙዚቃ ዝግጅቱንም አቅርቧል። በወይዘሮ ነጻነት መንግስቱ በተዘጋጀው ሸክም ቢቀል የተሰኘ ርዕስ በተሰጠው መጽሐፍ ላይ በኢትዮጵያ ጥናትና ምርምር ማዕከል ውስጥ ውይይት ተካሄደ። በዕለቱም በኢትዮጵያ አብዮት የትግል ቅጥልጥሎሽ ውስጥ የሴቶች ጥያቄ ምን ነበር? እንዴትስ ተመልሷል አሊያም ተከልሷል? አሁንስ የት ደርሷል? ይህን ከዘመን ዘመን የተሻገረ ወሳኝ ሆነት ይህ መጽሐፍ እንዴት ያየዋል? በሚል መነሻ ሐሳብ ቀርቦ ውይይት ተካሂዷል። ይህ ለውይይት የቀረበ መጽሐፍ ዋና ይዘቱ ምንድነው? አርትስ ስፔሻል የመጽሐፉን አዘጋጅ የሆኑትን ወይዘሮ ነጻነት መንግስቱን ጠይቀዋል። ከኤሌመንተሪ ጀምሮ እስከ ዩኒቨርሲቲ በተለይም ደግሞ የእቴጌ መነን ትምህርት ቤት የነበረውትን የአዳሪ ትምህርት ቤት ህይወትን በደንብ ገልጻል እና ከዛ ወደ ከዩኒቨርሲቲ ደግሞ አብዛኛው የፖለቲካ ትምህርት ቤት ነበር ማለት ይቻላል። ከቀለም ትምህርቱ የበለጠ እሱን በደንብ ያስቀምጣል። ከዛ በኋላ ወደ ትግል ህይወት መግባቴን ወደ ትግል ከገባ በኋላ ደግሞ በህቡ ሰራ የነበረውን ሌሎችም ጓዶቼ ሴትም ወንዶችም ጓዶቼ በህቡ ያገኘኋቸው ጋር የነበረን ህይወት እሱን ይተርካል። ሀዘናችንንም ደስታችንን ቁጭታችንን ሼር ስናደርግ እንዴት እንደነበረ ይናገራል። ከዛ በኋላ ያው የእስር ህይወት ነው። እስር ማለት ከተያዝኩበት ቦታ ጀምሮ ማዕከላዊ ከዚያ ከርችሌ እዚያ ሁሉ እንዴት ነበሩ ያለ 6 ዓመት እንዴት ነው ያሳለፍኩት የሚለውን ነገር እዛ ላይ ይገልጻል። ከዛ በኋላ እዛ መጽሐፍ ይሄንን መጽሐፍ ዴዲኬት ያረኩላቸው 11 የኢህአፓ አመራር አባላትን ህይወት ምን
ለምንድን ነው የሞቱት የሚለውን ነገር ጀስቲፊኬሽን ስላላገኙለት ይልቁንም አሟሟታቸው ትክክል አይደለም የሚለው ድምጽ ጎልቶ የወጣ ስለነበረ ከመጽሐፍ ተጠቃቅሼ እሱን ለማስቀመጥ ሞክሬያለሁ። እንደው ለመሆኑ ሸክም ቢቀል መጽሐፍን ያላነበበ አንድ አንባቢ ከመጽሐፉ ምን ያገኛል ብለን ወይዘሮ ነጻነትን ጠይቀናቸዋል። እሳቸውም ተከታዩን ምላሽ ሰጥተውናል። ሴቶች ለካ ይሄን ማድረግ ይችላሉ። ሴቶች እንዲህ አይነት ታሪክ አላቸው። የጽናት ታሪክ ነው። ብዙ የሚያስቆጩ ነገሮችን ከዚያ ውስጥ ያነባል አንባቢው እና ለምን ይሄ ሆነ ብሎ እንዲጠይቅም ጭምር ነው። ደግሞ በተለይ አርሶሳ ቤኒሻንጉል አካባቢ እኔ ሳድግ ያየሁት ማህበራዊ ማስተጋብሮች እጅግ በጣም አስደናቂ ናቸው። በሃይማኖት በብሔር በመስ አንከፋፈል ጥያቄውም ሳይኖር በደስታ በሰላም አብረን እንኖር ነበርና የዚያን አካባቢ ማህበረሰብ በተለይ ብዙም ተጽፎ ስለማያቅ ከነሱም ጋር ይተዋወቃል ብዬ አስባለሁና ከዚያ ውስጥ አንድ እናቴ አለች እንደ ገጸ ባህሪም እንደ እውነተኛ ፍጡርም ያለች ሴት አለችና እሷን ደግሞ እንዲያውቁልኝ ይፈልጋለሁ። ሸክም ቢቀል መጽሐፍ 4 ክፍሎች ያሉ ሲሆን በ25 ምዕራፎች ተከፋፍሎ በ429 ገጾች ተቀንብበዋል። በ650 ብርም የጀርባ ዋጋ ለአንባቢያን ቀርበዋል። ሳይንስን ማንም ሰው እንዲያውቀው ማድረግ ለምን ይጠቅማል የተሰኘ ውይይት ሊካሄድ ነው። የኢትዮጵያ ሳይንስ አካዳሚ በተለያዩ ሀገራዊ ፋይዳ ባላቸው ርዕሰ ጉዳዮች ላይ የህብረተሰቡን ግንዛቤ ለማሳደግና ሳይንሳዊ አሰራሮችን ለማጎልበት የወራዊ ገለጻ፣ የፓናል ውይይትና ሙራዊ የክርክር መድረኮችን ሲያካሂድ ቆይቷል። በዚህ መሰረት ሳይንስን ማንም ሰው እንዲያውቀው ማድረግ ለምን ይጠቅማል በተሰኘ ርዕስ ፕሮፌሰር ሽብሩ ተድላ አነቃቂ ሳይንሳዊ ገለጻ ያደርጋሉ። መርሃ ግብሩ በኢትዮጵያ ሳይንስ አካዳሚ አዳራሽ ነገ ቅዳሜ ግንቦት 9 ቀን 2017 ዓ.ም ከቀኑ 8 ሰዓት እስከ ቀኑ 10 ሰዓት ድረስ ይካሄዳል ተብሏል። መግቢያው ደግሞ በነፃ ነው። የሁለት ምርጫዎች ወግ መጽሐፍ ላይ ውይይት ሊካሄድ ነው። በበረከት ስምኦን በተዘጋጀው የሁለት ምርጫዎች ወግ የተሰኘ መጽሐፍ ላይ ከነገ በስቲያ ግንቦት 10 ቀን 2017 ዓ.ም ከምሽቱ 2 ሰዓት ጀምሮ በክለብ ሃውስ መተግበሪያ ላይ የበየነ መረብ ውይይት ይካሄዳል። የኢትዮጵያ ቡክ ፎረም አሰናጆችና ተሳታፊዎች በ1997 እና በ2002 ዓ.ም በተደረጉ ሀገራዊ ምርጫዎች ዙሪያ የኢህአዴግ ቁልፍ ሰው በነበሩት አቶ በረከት ስምኦን በተጻፈው መጽሐፍ ዙሪያ የኢትዮጵያ ቡክ ፎረም አሰናጆችና ተሳታፊዎች ውይይት እንደሚያደርጉ ተናግረዋል። ክቡራትና ክቡራን ተመልካቾቻችን ከአርትስ ቴሌቪዥን የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ አብሬያችሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተመኝ።